እንግዲህ ከዚህ በኋላ ከሱ ጋር ከተለያየሽ በኋላ ነው እንግዲህ አሁን ላይ ያለውን ባለቤትሽን ተዋወቅኩት ያልሽኝና በምን አጋጣሚ ነበር ትውውቁ? እንዴት ነበር? እንግዲህ ከልጅ ጋር ሆኖ ብዙ ጊዜ እኔ የማስበው የነበረው እንግዲህ የኔ አስተሳሰብ ነው፣ የግሌ ነው። እማምነው የነበረው በኢንተርኔት ላይ የምፈልገውን ነገር ጽፌ ባህሪውን እኔም ደግሞ ምን እንዳለኝ ልጅ አሁን ለምሳሌ ልጅ እንዳለኝ ምን አይነት ሰው እንደምፈልግ የዝም ብሎ የአንድ የሁለት ቀን ሪሌሽንሽፕ እንደማልፈልግ ምናምን እሱን ዘርዝሬ መጻፍ ነው የፈለግኩት እና እንትን ሚቲክ የሚባል የኢንተርኔት የሰዎች ባልና ሚስት የሚያገናኝ ድርጅት ነበረ። እሱ ላይ ተመዘገብኩኝና ከዛ ልጅ እንዳለኝ ጻፍኩኝ እና በዛ ነው እኔ ከተመዘገብኩ በኋላ ምንም ቢሆን ባህል የሚባል ነገር ስላለ ሁሉ ጊዜ ብዙ ጊዜ ይሉንታ ያዝ የሚያደርገን ነገር አለ እና በኋላ ከተመዘገብኩ በኋላ ደግሞ መሰረዝ አለብኝ ብዬ ተነስቼ የዛለታ ልክ ልሰርዘው ስል እሱ ሰላም አለኝ እና ሰላም ሲለኝ ከሁሉም ለምንድን ነው ያመንሽው የሚባል ጥያቄ ከመጣ እሱ እንደ ሌሎቹ ሰዎች አይደለም አወራሩ። እሱ ስለ አንድ አይነት ፓሽን አለን፣ ስለ አፍሪካ፣ ስለ ሳፋሪ፣ ስለ ፊልሞች አሁን ላይ ብዙ የምንወዳቸው ኮመን የሆኑ ፊልሞች ኤክስቼንጃችን በውበትና በዚህ ታምራለህ አይደለም። ብዙ በቃ ኮመን ነገሮች ከብዙ ጊዜ ጀምሮ እንደምንተዋወቅ ነበር ስናወራ የነበረው ማለት ነው እና ከዛ እዛ ያው ጄኔቫ ዌልካም ሴንተር ነበር የምሰራው። ለምን ታዲያ አንገናኝም አለኝ። ዛሬ ለምን አንገናኝም አለ። እሺ አልኩት። ስልክ ተቀያየርን። ስራ ቦታ መጥቼ ወስድሻለሁ አለ። ከዛ እሱ ራሱ ፈርቶ ነበር፣ ምክንያቱም ቀጫጫ ነኝ አለኝ መጀመሪያ። ችግር የለውም አልኩት። ከስራ የሆነ የአሜሪካን ካምፓኒ ውስጥ ነበር የሚሰራው። ከዛ ስራቸው የካምፓኒው ከስሮ እነሱ እንትን ላይ ነበሩ፣ አንኢምፕሎይመንት ሆኖ ይከፈላቸዋል ግን የአንኢምፕሎይመንት። ከዛ ምን አለኝ፣ ስራ የለኝም አለኝ። ችግር የለውም አልኩት። ከዛ ደግሞ ምንድን ነበር ያለኝ? አዎ መኪናዬ ቆንጆ አይደለችም አርጅታለች አለ። እኛን ያሳደገች ናት አለ። ኧረ ችግር የለውም ትሰራለች? አዎ ትሰራለች። ታዲያ በቃ መተህ ውሰደኝ። ለምን እኔ የሚያስፈልገኝ የነበረው እንደዚህ አይነት ሰው ነው ማለት ገንዘቡን አይደለም። እንደውም ገንዘብ በጣም ገንዘብ ጥሩ አገልጋይ ነው፣ ግን ገንዘብ ምንም ዋጋ የለው፣ ይጠፋል። እውነት ነው የምለው። ህይወት እንደ አየር ሁኔታ ናት ማለት ትቀያየራለች። አላቅም፣ ዛሬ አንድ ነገር አለኝ ነገ ላይኖረኝ ይችላል። እውነት ግን አንድ ሰው ሰብአዊነቱ ነው ለሰው አስተዛዘኑ በቃ እንዴት ነው ጥሩነቱ መልካምነቱ ብቻ ነው የሚቀረው እና ከሱ ጋር እሱን በዚህ ገና በዛ ነው የገመገምኩት እና መጣ፣ አብረን ሄድን፣ አወራን። ከዛ መለያየት አቃተን። በጣም ነው የሚገርመው። ይሄ እንግዲህ የዛሬ 20 ዓመት ነው የተተዋወቅ ነው እና ወዲያው ተገናኝተን መለያየት ነው ያቃተን። ማለት መለያየት ነው ያቃተን ስል በቃ እሱ ያወራል፣ እኔ ያወራለሁ፣ እሱ ያወራል። እኔ በህይወቴ እንደዚህ አይነት ነገር አጋጥሞኝ አያውቅም እና ላይክ ከብዙ ዓመት በፊት የማውቀው ሰው ነው የሚመስለኝ። እሱም ሲለኝ አንቺን ከብዙ ዓመት በፊት የማውቅሽ ነው የመሰለኝ አለ። ከዛ ልጄ አባቷ ጋር ስለነበረች እሱ ጋር ሄድን ፊልም ለማየት። ድሮ ከሾፕ አልነበር የምንከራየው ፊልሞች። ከዛ ይዘን ሄድን፣ ተመለከትን። አይ ድሪምት ኦፍ አፍሪካ የሚለውን ፊልም። አይ ድሪምት ኦፍ አፍሪካ እውነተኛ ታሪክ ነው። ኪሊማንጀሮ አካባቢ ነው የምትኖረው ሴትዮዋ እና እሱን አየን።
ድመት ነበረው። ድመቱ ሰው አትቀርብም ነበር፣ የበፊት ጓደኛውን አትቀርብም ነበር። ላይ መታ ቁጭ አለች። ደስ አለው ማለት ነጮች ያው በትንሽ ነገር አይደል የሚገምቱት። ደስ አለው። ከዛ በቃ ሐሙስ ለታ ነበር የተተዋወቅ ነው። እሁድ ለታ ልጄን መተዋወቅ ፈለገ። ይዤው ሄድኩኝ። ለምትመጣበት ቀን ስለነበረ ልጄ 7 ዓመቷ አካባቢ ነበር። መታ እግሩ ላይ ቁጭ አለችና መቼ ነው ወንድም የምትወልዱት ብላ አለችው። በጣም አፈርኩኝ የዛን ቀን እና ወዲያው ነው ሁሉም እኔም እሷም ወዲያው ነው ጥሩ ስሜት ለሱ የተሰማን ለሱ ለባለቤቴ። ከዛ በ3 ወር በ3 ወር አብረን ጉዞ ሄድን። ከዛ በኋላ በ3ኛው ወር በዛ ከተመለስን በኋላ ጉዞ ሄድ ነው። ብዙ ጊዜ ሰው ጉዞ ሲሄድ ነው የሚተዋወቀው፣ መውር ጸባዩ የሚወጣ ይባላል። እንደምንስማማና እንደማልስማማ ለማወቅ ነው። ሄድን። ሮም ነበር ሄድ ነው። ከዛ ተመለስን። በጣም ያው ሁሌም ነው የምናወራው፣ ሁል ጊዜም ነው የምንግባባው። ከዛ 2 አፓርትመንት አንድ ላይ ከሚኖረን ለምን አንድ ላይ አንኖርም አለን። አብረን መኖር ጀመርን። በ9ኛው ነው። ከዛ በፊት አብረን እኔ ስራዬን አቆምኩኝ። ለምን ከሱ ጋር መለያየት አቃተን። ከዛ ስራዬን አቁሜ ከሱ ጋር በቃ ከሱ ጋር ማቃት ጀመር። ምን እናደርግ አንድ ላይ ማለት ሳንለያይ አንድ ላይ የምንሰራው ስራ ምን አይነት ሊሆን ይችላል? ለምን በእውነት መለያየት አንችልም ነበር በፍጹም። ከዛ ቢዩቲክ ለምን አንከፍትም ተባባልን። የዌዲንግ ቢዩቲክ፣ የሙሽራ ልብስ ለመሸጥ፣ የራት ልብስ ምናምን ለመሸጥ። እሱ ብዙ አርት ተምረዋል። አሪዞና ነበረ ዩኒቨርሲቲ። ግን በዛውም ፎቶግራፊም እንትን ይላል፣ ምንድነው የሚባለው? ፎቶግራፊም ፓሽኑ ነው። ስለዚህ ያንን ሁሉ አንድ ላይ አድርገን ለምን የሆነ ነገር አናረግም ተባባለን። የሙሽራ ሱቅ ለመክፈት አሰብን፣ ከፈትን። ከዛ ዱባይ ሄድን፣ እቃ ምናምን ለማየት ማለት ነው። ከዛ ዱባይ ነው ፕሮፖዝ ያደረገኝ የነበረው። ዱባይ ነው ፕሮፖዝ ያደረገኝ። ያስቅ ነበረ ፕሮፖዛሉ፣ ምክንያቱም ፈርቶ ስለነበረ እሺ ነው እምቢ ነው ብሎ ነው እንደዚህ ገፋ አድርጎት እና ሳየው በጣም አለቀስኩኝ። ለምን የህይወቴን ሁሉ መንገድ ነው ላይክ ያየሁት እና ደስ ነው ያለኝ። ከዛ እጮኛ ሆነን በ9 ወራችን እጮኛ ሆነን ከዛ በ6ኛው ከተጫጨን በ6ኛው ወር እንትን ምንድነው ስሙ በቤተክርስቲያንም በሲቪልም ተጋባን። በጣም ደስ የሚል ነበር። እኔ ሊሙዚን ምናምን አልወድም። በጣም ይቅርታ ለሚወዱ ሰዎች ማለት ያው እያንዳንዱ የራሱ ስሜት ነው። እኔ በጣም የምወደው የነበረው ኖርማል ፈረሱ ላይ እኔ ከፊት ሆኜ እሱ ከኋላ ሆኖ የሀገራችንን ካባ አድርገን እንደዛ ዳንቴል ተደርጎላት የፈረሷ ጆሮ ላይ በእርግጥ ፊት ለፊት እኔ እንትን ምንድነው የሚቀመጡበት እሱ ስላልነበረኝ ያም ነበር። ከፊት ለፊት ነበርኩኝ፣ እሱ ከኋላ። ከቤተክርስቲያን እስከ ሪሰፕሽኑ ድረስ የቤተሰቦቹ ቤት ነበረ፣ ግቢ ውስጥ ነበረ የተደረገው። በዚህ አጋጣሚ ባሌን የማደንቅበት አንድ ምክንያት አለኝ። በጣም የሀብታም ቤተሰብ ልጅ ነው። በጣም የታወቁ ናቸው አባቱ። እንደገና ይሄንኛው ግን ልዩነቱ እሱ መቼውንም ነግሮኝ አያውቅም የእንደዛ አይነት ቤተሰብ ልጅ መሆኑን። እኔን ሊያስተዋውቀኝ ሲወስደኝ የውጭው በራቸው ላይ ስንደርስ አልገባም አልኩኝ። ለምን የዛ የድሮ ትዝ ብሎኝ ማለት ነው። ምናዊ ናቸው እናትና አባት ስለው እናቴ ጀርመን ናት፣ አባቴ እንግሊዛዊ ነው አለ።
በቃ አለቀልኝ አልኩኝ። ከዛ እሱ ግን የለሽም ይወዱሻል፣ አንድ አይነት ሁሉም ሰው አንድ አይነት አይደለም፣ they will love you ነይ 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 ብሎ ከዛ ልክ ስገባ እየፈራው ነው የገባሁት እና የገረመኝ ኢንተርናሽናል ስኩል ተምሮ በጣም ውድ ትምህርት ቤት ነው እዚህ ጄኔቫ ውስጥ እንደዚህ አይነት በጣም ትልቅ ቤተሰብ ሀብታም ቤተሰብ እያለው እሱ ሲምፕል ነው፣ አውርቶ አያውቅም ስለራሱ ምንም ነገር ስለ ቤተሰቡ እና ከዛ ቤተሰብ ውስጥ ወጥቶ ምን ያህል ሀምብል እንደሆነ በጣም ሀምብል ሰው ነው። በጣም በቃ እኔ እንጃ ለመግለጽ ያቅታል። እና እናቱ ወዲያው ነው አጠገቤ ቁጭ በይ ያለችኝ፣ ነይ እዚህ ጋር ቁጭ በይ ያለችኝ። ተቀመጥኩ። አባትየው በጣም ደስ ይላሉ። እንትን አላሉኝም ከሌላው ጋር ሳነጻጽረው ማለት ነው ከዛኛው ጋር። እነዛ ቶሎ በቃ ጎረቤት ሁሉ ነው የጠሩት። በቃ በድንጋጤ የሆነ ቴሮሪስት የገባ ነው የሚመስለው ቤታቸው። ይሄኛው ግን እነኚህ ግን ምንድን ነው ነጭ ዋይን ነው ቀይ ዋይን ነው የምትፈልጊው ብለው ከዛ ቀይ ዋይን ብዬ ከሳቸው ጋር ችርስ ብዬ የእውነት በጣም በቃ እኔ እንጃ የአባቴ ምትክ ነው ያገኘሁት እዛ ቤት ውስጥ ማለት ነው። ወዲያውን አክሴፕት ያደረጉኝ። ልጅ አላት ብለው ጀጅ አላደረጉኝም። ቀለሟ እንደዚህ አይነት ነው ብለው እንደውም ዩ አር ቢዩቲፉል ብለው በቃ ደስ ነው ያላቸው። በጣም ቆንጅዬ ልጅ ምናምን ብለው እና አንቺን ካገኘ ጀምሮ በጣም ትራንስፎርም ሆነዋል፣ ጀንትልማን ሆነ ምናምን ብለው ልጃቸው እኔን አመስግነው ማለት ነው። ከዛ እነሱ ለዛ ነው እኛ ቻርች እናደርጋለን የሰርጉ ብለው በቃ የሆነ 50 ሰው ምናምን የጓደኞቼ የነበሩ እዚህ ሀገር እነሱ እንደገና ደግሞ የእሱ ጓደኞች የእኔ ቤተሰቦች እናቴን ጋበዝኳት። እዚህ መጣች ለሰርጌ። ደስ ይል ነበር። ሌላ ሰው አግብታ ነበረ የዛን ሰዓት እና በዚህ አጋጣሚ ኦፍኮርስ እሷ ራሷ እናቴ ይቅርታ በጣም ነው ይቅርታ የጠየቀችኝ ስለ ህይወቴ በአጠቃላይ ብላኛለች። እኔም ደግሞ ይቅርታ አድርጌላታለሁ ስለምወዳት እና ምክንያቱም ህይወት በቃ ከዛ በኋላ እኛም ህይወት ውስጥ ስንገባ ይቅርታ ብቻ ነው የሚፈውሰው አንድን ሰው። እውነቴን ነው የምለው። ይቅርታ እኔ ለብዙ ሰው ነው የምናገረው። ልባችሁ ውስጥ የሆነ ነገር ይዛችሁ የምትኖሩ ከሆነ ህይወታችሁ አይሰምርላችሁ። ይቅርታ በጣም ትልቅ ነገር ነው፣ ግን ይቅርታን የሚሰጠው እግዚአብሔር ነው። መጀመሪያ በአፋችን ይቅርታ አድርገንለታል ብሎ ነው የሚጀመረው። እኔ ይቅርታ እናቴን ባረግላትም ለእኔ ይቅርታ ያልኩትና ልቤ ውስጥ ያለው እኩል አልነበረም። ግን እግዚአብሔር የዛን ሰዓት እያስተካከለው ይመጣል። እየዳንን እንመጣለን። ያንን ሰው በሌላ አንግል ማየት፣ ለምን እንደዚህ ያደረገ ሰው መሆኑን አያቆምማ። ሰዎች ነን እና ከዛ እናቴ መጣች። ደስ ብሎኝ ነበር። በጣም ነው ያለቀሰችው ለሰርጌ ቀን። በሀዘን አይደለም በደስታ በጣም ነበረ ስታለቅስ የነበረው እናቴ። አክስቴም ብዙ ሰው ነበር ሲያለቅስ የነበረው። ለምን እንደሆነ አላውቅም። ለምን የኔን ላይፍ ስለሚያውቁት ነው መሰለኝ። እና ቆንጆ ነበረ። ልጄን አንድ የምነግረው ነገር ባሌ ልጄን እንደራሱ ነው ልጅ ነው የሚያዩት። በቃ ትምህርት ቤት የአባት ስብሰባ ሲኖር ሄዶ አባቷ ነኝ ብሎ እሱ ነው የሚያደርገው። ጥርሷን ስትነቅል በዚህ ሀገር ትራዲሽን እንትኑ ስር ትራሱ ስር የጥርሷን ምንድነው ገንዘብ ያስቀምጥላታል። አይጧ መጣች ምናምን የሚለውም ማለት ነው። የመጀመሪያ ኮምፒውተሯን እሱ ነው የገዛው። መኪና ውስጥ ተኝታ ከሆነ አቅፏት የሚያስተኛት እሱ ነው። አንዳንዴ ገላዋን የሚያጥባት እሱ ነው። በዛን ጊዜ ማለት ነው። በቃ ለሱ ልጁ ናት። የናይት የቤድ ታይም ታሪክ የሚያነብላት እሱ ነው። ግንባሯን ስሞ ደናደሪ ፕሪንሰስ ብሎ በቃ በፊት አትስቅም ነበር ልጄ። እስከ 10 ዓመት እስከሚሞላ ድረስ አትስቅም ነበር። እና ለመጀመሪያ ጊዜ እሱ ነው ኦፈር ያደረጋት። ዲስኔይላንድ ፓሪስ ስንሄድ ስታይ አባትና እናት አንድ ላይ ስታይ ማለት ነው። አብረን ስንስቅ ስናወራ ለማሳቅ እሷን ስንሞክር ከዛን ጊዜ ጀምሮ በቃ መሳቅ የጀመረች ልጄ ማለት ነው።
እና ብዙ በቃ እግዚአብሔርን በጣም ነው የማመሰግነው እሱ ስለሆነ ባሌ ማለት ነው። እና ከሱ ጋር ያለውም ችግር ነበር። ችግሩ በሱ በኩል አይደለም፣ በራሴ በኩል ነው። ለምን ያ ሁሉ እንትን ስላለብኝ ልቤን ሙሉ ለሙሉ ለመክፈት ለእኔ ግድግዳ ሰርቼለት ነበር ለልቤ። ያ የሆነ ችግር ያመጣ ነበር እና በነገራችን ላይ የድሮ በፊቱ ባለቤቴ እናትና አባት ጥሩ ሰዎች አይደሉም እና በጣም ህይወት ውስጥ መግባት ጀምረው ነበር ከሱ ጋር ከተጋባው በኋላ ማለት ነው። እና ከሱ ጋር ተነጋግረን እዳዎች ነበሩብኝ በፊት ልጄን ሳሳድግ። ለምን የታክስ ለምሳሌ የታክስ ገንዘብ እንዲቀንስለት ለልጃቸው መጥተው ያልከፈለውን ከፍሏል የሚል ያስፈርሙኝ ነበር አባትየው። እኔ ይፈርምላቸው ነበር እና አንዳንድ ሰው አይገባውም፣ ለምንድን ነው የምትፈርሚላቸው ይላል። ምክንያቱም ሰውን ማስገደድ አንችልም። አንድን ሰው እንዲረዳ ወይ ፍቅር ብቻ ነው ያንን ሰው። አሁን ለምሳሌ እኔ የምንላቸው ነበረ ባሌ የልጄ አባት በራሱ ፍቅር ኖሮት ወደ ልጄ ካልመጣ አስገድጀው እንዲወዳት ማድረግ አልፈልግም። በሩ ክፍት ነው፣ ልጁ ናት፣ መጥቶ መጠየቅ ይችላል። ግን ደግሞ እንደገና ደግሞ በግድ ክፈል ብዬ ደግሞ ማስገደድ አልፈልግም እል ነበር። እና በዚህ አጋጣሚ ከባለቤቴ እዳ ነበረብኝ ወደ 30,000 እና የእሱን ቤተሰቦች ደብዳቤ ጻፈላቸው። የበፊቱ ባሌን ቤተሰቦች ማለት ነው። አባትየው ስለሆኑ ያስፈረሙኛንን በዛን በመመልከት ማለት ነው። ሲመለከት ፋክቱሮቹ ሁሉ የኢንሹራንስ የብዙ በቃ የላይፍ ነው እንጂ ምን ብሎ ጻፈላቸው? ምንም አይነት የዲስኮቴክ ወይ የምግብ ቤት እንትን የለውም፣ ደረሰኝ የለውም። ሁሉም ነገሮች ማለት ሁሉም ፋክተሮች ያሉት ለህይወት አስፈላጊ የሆኑ ነገሮችን መክፈል ያቃተችው እናንተ ትልቅ ቦታ እያላችሁ የልጃችሁን ልጅ ይዛ ቤት ውስጥ ቁጭ ብላ እንዴት ነው ብላ ትረዷት የምትችሉት? ይሄ እዳ የእሷ እዳ አይደለም፣ የእናንተ እዳ ነው። ይሄ በአግባቡ መሰረት መክፈል አለባችሁ ብሎ አላቸው። ከዛ ጻፉ። አንተ እንደ ዞሮ ህይወቷ ውስጥ አሁን ደርሰ እሷን ለማዳም ምናምን ብለው ጻፉለት። ከዛ እኔ በዛ የተነሳ በጣም ጻፍኩላቸው እና ዞሮ እኛን ያዳነን ነው። እናንተ ዞሮ የምትሉት ዞሮ ፊልሙ አለ አይደለም? እሱ እንደ ዞሮ መጥቶ ያዳነን እሱ ነው እና ብዬ አልኳቸው። ከመጀመሪያው ጀምሮ ያለውን ደብዳቤ ጻፍኩላቸው። በቃ የዛን ሰዓት ነው የገባኝ መጽሐፍ ምን አይነት ሶሉሽን እንደሚያመጣ ማለት ነው። ከዛ ልጅቷን ማየት ይችላሉ፣ እኔን ግን ማየት አይችሉም። ማለት በቃ ከተናገርኩ በኋላ አለቀ። ከፈሉ፣ አስከፈላቸው የእዳውን ማለት ነው። እና ከዛ ህይወቴ ለ2 ወር ታመምኩኝ። ምክንያቱም ተናግሬው ስለወጣ ነው መሰለኝ። እና እሱ ራሱ ባሌ ራሱ ቴራፒ ነው ለእኔ። ለምን ከመጀመሪያው ጀምሮ ስለምናወራ ያዳምጠኛል፣ ችግሬን ያዳምጣል፣ አንደርስታንድ ያደርጋል። ብናደድ፣ ብበሳጭ፣ ትንሽ ባዝን፣ ሜላንኮኒ ሲሆን ምን ሲሆን በጣም ነው አንደርስታንድ የሚያደርገኝ። ማለት እኔ ይገርመኛል አንዳንድ ጊዜ በቃ ከለሩ ነው እንጂ የሀገሬም ሰው ይመስለኛል። ምክንያቱም በጣም ነው ኮምፓሽኔት ነው እና ለዛውም እንደዚህ አይነት ከሞልቃቃ ቤት ውስጥ የወጣ ልጅ ግን በደንብ ነው አንደርስታንድ የሚያደርገኝ። ከዛ ልጅ ወለድን፣ ወንድ ልጅ። ከዛ ልጄም በጣም ደስ አላት። በጣም 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 ወንድም ስላገኘች እንዳለችው ወንድም ተወለደ ማለት ነው። ከዛ ቢቲክ ውስጥ እየሰራን ማለት ነው። ከዛ ሁለተኛ ልጅም ወለድን፣ ወንድ ልጅ እንደገና። ከዛ 3 ሆኑ ማለት ነው ከኮሊንዬ ጋር። ከዛ በኋላ
ምንድነው ከዛ ቢዩቲኩ አልሰራ አለ። 13 ዓመት ሰራሁኝ ቢዩቲኩ ውስጥ። እሱም ባለቤቴም በፎቶግራፍ በምን ሞከረ። ከዛ በኋላ እሱ ትራንስፖርት ካምፓኒ ውስጥ ተቀጠረ። ከዛ እኔ ደግሞ ተማርኩኝ እንደ ጋይድ፣ እንደ ቱሪስት ጋይድ፣ ሆስተስ ምንድነው የሚባለው? ሆስተስ ዳካይ ነው የሚባለው እዚህ ሀገር። ማለት ሰዎችን መቀበል ምናምን እንደዚህ ብቻ ትምህርት ቤት፣ የግል ትምህርት ቤት ተማርኩኝ። ዲፕሎማዬን አገኘሁኝ እንደገና ሌላ ስራ ለመቀየር ማለት ነው። እና ሴኪሪቲ ሆኜ ይሰራ ነበር ኤርፖርት፣ ጄኔቫ ኤርፖርት ትንሽ። ከዛ በኋላ ምን አሰብን፣ በቃ ቢዩቲኩን መሸጥ ፈለግን፣ ሸጥን። በዛ የተነሳ ነው ቤት ገዝተን ወደ ፈረንሳይ መተን ነበር። አልተሳካም። ልጆቹ በጣም ሳፈር አድርገው ነበር ምናምን። ወደ ጄኔቫ ተመለስን ለትምህርታቸው ሲባል። ምክንያቱም እኔ ትምህርት ልጅ አንድ ጊዜ ሰው ከወለደ በኋላ ልጆች ጠይቀውን አይደለም የወለድ ናቸው፣ ራሳችን ፈልገን የወለድ ናቸው። ስለዚህ እነኚህ ልጆች የነሱ የመጀመሪያው ተስፋቸው እኛ ነን። ስለዚህ እነኚህ ልጆች የራሳቸውን ካራክተር ዴቨሎፕ በሚያደርጉበት ሰዓት ነው፣ በሚታነጹበት ሰዓት መርዳት አለብን። እና ስለዚህ እነዚህ ልጆች ወደ ጄኔቫ እንደገና መልሰን ወሰድናቸው። እዚህ ቤት እኛ ያሰብነው የነበረው እዚህኛው ቤት ሆነን ለመኖር ፈረንሳይ ለመኖር ነበረ። ለምን እርካሽ ነው ፈረንሳይ ከጄኔቫ ማለት ነው። ግን ለልጆቹ ስንል እንደገና ሳክሪፋይስ ወደ ጄኔቫ ደግሞ አፓርትመንት ተከራየን። ስለዚህ 2 ቦታ ነው የምንከፍለው። ግን ቢሆንም ይገባል ማለት ሳክሪፋይስ በጣም ነው ያስደሰተኝ። የዛሬ 4 ዓመት ነው 3 ዓመት ነው እንደዛ ያደረግነው። እና ልጄ ተማረች። አሁን ዩኒቨርሲቲ ገብታ ነበር። አሁን ዴንቲስት ናት። ኮሊንዬ ዴንቲስት ናት። የሆነ ካቢኔ ውስጥ ትሰራለች። በጣም በቃ ለእኔ በጣም ኩሩ ነኝ በዚህ ማለት ነው። ያ ሁሉ ፔን፣ ያ ሁሉ ችግር አትሊስት ልጄን ሳያት በሷ ካሰኝ እግዚአብሔር። እና እናቴ የዛሬ 14 ዓመት እስከነ ባለቤቷ አመጣኋት። አዲስ ባለቤት ነበራት። አመጣኋት እዚህ ሀገር እንድትኖር ከኔ ጋር። በደንብ ተነጋገርን፣ ብዙ ተነጋገርን ለብዙ ዓመት። በሂደት ነው ሁሉንም ነገር ወደ አንድ ያመጣ ነው። ብዙ ቁስሎች ነበሩኝ፣ ግን በትዕግስት እሷም አሁን በሽምግልና እድሜ እናት ያለችው በጣም ከልቤ ይቅርታ አድርጌላት እወዳታለሁ። እናቴ ናት። ምንም ቢሆን የእሷም ህይወት የእሷም መንገድ ከባድ ነበር። ከድሮ ጀምሮ የልጅነት ባሏን ያጣችው 3 ልጅ ማሳደግ ብቻ ቀላል አይደለም። በድሮ ጊዜ ስነ ልቦና እርዳታ አልነበረም ብዬ ገምታለሁ ለራሴ። ወይ ደግሞ ሰው የባሰበት ሰው ነው እንጂ ሲገባ አማኑኤል ምናምን የምናውቀው ይህ ስነ ልቦና ነገር አልነበረም በድሮ ጊዜ። እናቴም ደግሞ ኃይለኛ ከሚባሉት ሰዎች በተፈጥሮ ኃይለኛ ምናምን የሚባል ሰው አለ አይደለ? ሰው ማያዳምጥ እንደዛ አይነት ነበረች። ለምን ከቤተሰብ የመጣ ነው። አባቷም ማለት ኃይለኛ ሰው ነበር። እና ሳየው ልጆች ከቤተሰቦቻቸውም ኮፒ የሚያደርጉ አሉ። እና በተቻለ መጠን እኔ የምጠነቀቅ የነበረው ልጄ ላይ እንደዛ አይነት ጥቃት እንዳላደርስ፣ ለምን እኔ ላይ ስለደረሰብኝ ብዬ ስለማስብ የነበረው ለልጆች ብዙ ፍቅር መስጠት። እውነት አንድ ልጅ ምንድነው ስነ ምግባር በደንብ ኖሮት እንዲኖር የሚያደርገው ወይ ሳክሰስፉል የሚያደርገው ልጆቻችሁን አዳምጡ፣ ፍቅር ስጧቸው። አትቆጣቸው አይደለም፣ ኦፍኮርስ መቆጣት አለብን፣ ግን አትንኳቸው። ስነ ልቦና የሚነካ ስድብ አትሳደቡ።
አትራገሙ። ለምን መመረቅ አለብን? እኛ የረገምነውን ታዲያ እግዚአብሔር እንዴት ነው የሚባርከው? እውነቴን ነው የምለው። እናትና አባት ሆኖ መመረቅ ነው እንጂ እንዴት ይረገማል? ልጅ አይረገምም። ይሄ እርግማን መቆም አለበት። እኔ እውነቴን ነው የምለው። እኔ መማታትም መቆም አለበት። ሰው በመነጋገር ማመን አለበት። ልጅን ማሳፈር ማለት አሁን እኔ ሕፃን ሆኜ የሚሰማኝ የነበረው ሲሰድቡ እናቴ ስትሰድበኝ የሚሰማኝ እሸማቀቅ ነበር። ሀፍረት ይይዘናል። በቃ እውነት ከባድ ነው እና ይሄ ነገር ቢቀር። እናቴ ምን ትላለች አሁን የሀገሩን ሁኔታ ስታይ ልጆች ስታይ ምናምን ስትል እናንተ እኮ መልአኮች ነበራችሁ ትላለች፣ ሌሎቹን ስታይ ማለት ነው። እና በጣም ነው የሚጸጽተኝ። እኛም ያደግንበት ሁኔታ ነው እናንተን እንደዛ እንድናደርግ ያደረገው። በቃ በጣም ነው የምትጸጸተው። እኔ ግን በተቻለ መጠን እንዳትጸጸት እያደረግኩ ነው። አብረን ነው አሁንም ማለት የራሷ ቤት አላት፣ እግዚአብሔር ይመስገን የራሳቸውን ህይወት ነው የሚኖሩት። ግን እናቴን ሳያት በቃ ይሄ ነው መጦር ማለት። ስለዚህ ደስተኛ ነኝ። እሺ እንግዲህ 20 ዓመት አካባቢ ሆኖሻል እንግዲህ አሁን በትዳር። ይሄ በጣም ደስ የሚል ነገር ነው። ግን እንደው ቅድም ከማቋረጥሽ ብዬ ነበረ እና ትውውቃችሁ ትንሽ ገረሜታንም ይፈጥራል እዚህ ሀገር ስላልተለመደ እና ያለን አንዳንድ እንትኖች ላይ እና በኦንላይን ትውውቅ እና የመጀመሪያው ቀን ላይ ነው በቃ በደንብ የተግባባ ነው እንትን ያደረግነው ብለሽኝ ነበር እና የመጀመሪያው ትውውቃችሁ ላይ እንደዚህ ቪዲዮ ኮል አልነበረም ማለት ቴክስት ነው። ከዛ ስታዩ የመጀመሪያ እቺ ነው ማወቅ የፈለግኩት። በአካል ስታዩ ያ ምን ተሰማሽ? ማለት አይ ሚን ኤክስፔክት እንዳደረግሽው ነው? የሚገርመው ነገር ጭንቅላቴን አሳምኘው ነበረ ምንም ቢሆን ብለሽ ነው። በጭንቅላቴ እንትን በድምፁ ልቦናው ጥሩ ስለሆነ ስናወራ የነበረው ሁሉ ነገር ከኔ ጋር ማች የሚያደርግ ስለሆነ ያው ኦፍኮርስ አንድ ሰው እኮ አትራክት መሆን አለበት አይደለም? ምንም ቢሆን ግን ልቤን ብዙ ኤክስፔክት እንዳታደርጊ ሱፐር ሞዴል ሰው እንዳታስቢ ምናምን እያልኩኝ ልቤን ላንቺ እስካሁን ድረስ መልአክ የሚመስሉት ሰዎች ህይወትሽ ውስጥ ምን ያደረጉልሽ? አሁን የልጅ አባት መልአክ ነበር የሚመስለው የሚሉት እግዚአብሔር ማመሳሰል ኃጢአት ነው እና እሱን አልነበረም። እኔ ልቤ ውስጥ በቃ የሆነ አንደርስታንድ የሚያደርገኝ ብቸነቴን የሚያወጣልኝ እያልኩ ነበር። ግን ልክ መኪና ውስጥ ሰላም ስለው ጉንጬን ስሞኝ መኪና ውስጥ ስገባ የህይወቴ ሴት አንቺ ነሽ ነው ያለው የመጀመሪያው እና እኔ ገርሞኝ ነበር። እንዴ ይሄ ልጅ አያውቀኝም፣ ለምንድን ነው የህይወቴ ሴት ነሽ አንቺ ዩ አር ዘ ዋን ነው ያለው እና ምን ማለት ነው ብዬ በጭንቅላቴ ከዛ ተውኩት። ደግሞ ወሬ ስለምናወራ የነበረው እና ግን ቆንጆ ነው እግዚአብሔር ሲወደኝ በዛም ቆንጆ ነው እንጂ ጉዳይ ይፈላ ነበር። ኦልራይት እሺ። ሌላ ምናልባት ማወቅ የምፈልገው ልጅሽ እንግዲህ አሁን አድጋለች፣ ትልቅ ልጅ ሆናለች። 28 ዓመቷ ነው አሁን። የስ 28 ዓመት እንግዲህ የራሷን ስራም እየሰራች ነው ብለሽኛል እና ምናልባት ከአባቷ ጋር በተያያዘ ያው የነበረውን ነገር ስለምታውቅ በተለይ ቅድም መግቢያችን ላይም ስናወራ እሱ በጣም አቢዩስ ሲያደርግሽ ታይ ነበር አይ ቲንክ በህፃንነቷና ከዛ በኋላ ግን ያው እንግዲህ አሁን ተለያይታ መለየታችሁን አውቃ ነው አሁን ላይ እየኖረች አንስታብሽ ታውቃለች? ማለት በአንቺ ምክንያት ነው አባቴን ያጣሁት ወይም ደግሞ እንደዚህ አይነት ነገሮችን ብላሽ ታውቅ ይሆን? እንደዛ ብላኝ አታውቅም። ግን ልክ 18 ዓመት ሲሞላት የኔ ዓላማ የነበረው ራሷ አይታ ልክ ማቹሪቲ ስታመጣ በራሷ ጀጅ እንድታደርግ እና እሷ የመጀመሪያ ያደረገችው ነገር ቢኖር ባላት በትንሽዬ የኪስ ገንዘብ ልክ ዩኒቨርሲቲ የመጀመሪያ የገባች ቀን እኔን ነው የጋበዘችኝ። ጋብዛኝ ስላደረግሽው ሳክሪፋይስ በጣም ነው የማመሰግነው። በቃ አክሴፕት አደረገችው ያንን ቪዮሎንስ። በቃ የዛን ሰዓት ነው አሁን አደልት ነኝ እና
ንገሪኝ ምንድን ነው የተፈጠረው ብላ ጠየቀችኝ ማለት ነው። አደልት ከሆነች በኋላ ዩኒቨርሲቲ ከገባች በኋላ እና ብዙ ይሄ ቪዮለንሱን መናገር አልፈለግኩኝም። ለምን እሷ የምታየው ነበር በሱ አብሯቸው በሚሆኑት ሴቶች ስለሚመታቸው ምን ስለሚላቸው ሌላም ታይ ነበረ እና አፌክት አላደረጋትም። ለምን አባቴ የምትለው ፓፓ የምትለው ባሌን ነው፣ ያሁኑ ባሌን ነው። ለምን ሁሉንም ነገር ያደረገላት እሱ ነው። ያንኛው አብሰንስ ነበር፣ ግን እስካሁንም ይገናኛሉ ከዛኛው ጋር። አሁን ቺሊ ነው የሚኖረው። ቺሊያዊ አግብቶ አንድ ወንድም አላት ልጄም እና ልጁንም ይይዝለት ነበር። እኔ እዚህ ሲመጡ ምንም ችግር የለውም የእሱንም ልጅ። ለምን የልጄ ወንድም ነው እና ከእሱም ጋር ስንገናኝ አሁን አንጠላላም። ሰላም ሚስቱንም በጣም ነው የምወዳት። በጣም ጥሩ ሰው ናት። በጣም እኔ ዋናው ነገር ሰላማዊ ይሁኑ እንጂ የባለፈው ህይወት እውነት ወደ ባለፈው ህይወት የሚመለስና የሚያዝን የራሱን ህይወት ነው የሚያበላሸው ብዬ ነው የምገምተው። እጸልይላቸዋለሁ፣ በእውነት በየቀኑ ነው የምጸልይላቸው። ጌታ መልካም ነገር እንዲገጥመው ባለቤቱም ልጁም እና ህይወታቸው እንዲባረክ እውነት ነው ምለው እና በንጽህና እንድትኖር ይረዳሃል። ይቅርታ ማድረግ ለሰዎች በእውነት እንግዲህ ስለ መጽሐፍሽ እስኪ እናወራ ደግሞ በህይወት ታሪክሽ ላይ ባንቺ በሄድሽበት ባሳለፍሽው በሆነው ባየሽው ነገር ላይ ተንተርሰሽ የጻፍሽው መጽሐፍ ነውና እንዴት ነው እስኪ ንገሪኝ ስለ መጽሐፉ። አሎር ከበፊት ጀምሮ እውነት ቆይ ቶሎ ቶሎ ነው ማወራው። ከበፊት ጀምሮ ማለት ትንሽ ሆኜ መጽሐፍ ውስጥ ነበር የምደበቀው። ላይክ አሁን ለምሳሌ በዚህ ሀገር ሚዝራብል የሚባለው ቆይ ኮንት ኦፍ ሞንቴ ክሪስቶ እሱን ሼክስፒርን እማዬ እናቴ እማዬ አስተማሪ ስለነበረች ከላይብረሪ ታመጣልን ነበር እና እወዳለሁ። እዛ ውስጥ ነበር የምደበቀው ሁሌ። ልክ መጽሐፉ መስኮት ሆኖ ሌላ ሀገር የሚወስደኝ ነበር የምመስለው በእውነት። እና ወንድሞቼን ደግሞ እየፈጠርኩኝ መጨረሻውን አሁን ለምሳሌ ደስ ካላለኝ አንድ መጽሐፍ መጨረሻውን እጽፍ ነበር በእኔ መንገድ ማለት ነው። እንደዚህ ነው ያደግኩት በራሴ መንገድ። ያንን መጽሐፍ ጨርሼ እኔ የጻፍኩትን አነብላቸውና ወንድሜ አሁን ሁለቱም ጀርመን ናቸው ምን ይሉኛል፣ አንደኛው ወንድሜ ምን ይለኛል፣ በጣም የሚገርመው አንቺ የጻፍሽው ይሻል ነበር ይለኛል። ለምን ብዙ ኢማጂኔሽን ስለነበረኝ በዛ ሰዓት ትንሽ ሆኜ እና ከወጣው በኋላ ዳይሪ ይዝ ነበር ብዙ ጊዜ በቃ። እና አንድ ነገር በጣም የነበረኝ አንድ ዳይሪ እና አንድ ደግሞ እንትን ነው ልክ እንደ ካላንደር የምንጠቀምበት እንትን አለ አይደለም፣ በሱ ላይ ጽፋለሁ እና አንድ መጽሐፍ ቅዱስ ትንሽዬዋ ፕሶልም ያለበት መዝሙረ ዳዊት ያለበት ተበጣጥቃ ነው መጨረሻ ላይ አሁንም አለች እንደ እንትናት እንደ ትዝታ እና ከዛ በዛ ነው የጀመርኩት መጀመሪያ ማለት ነው። ከዛ በኋላ ግን አሁን በቅርብ ነው መጽሐፌን የህይወቴን ታሪክ እድሜ እየገፋ ሲመጣ ማለት ያረጀ ሰው ባልሆንም ግን ሳየው ህይወት እንዴት አድርጋ ቶሎ እንደምታልፍ ልጄ 28 ዓመት ሞላት። አዎ አንድ ልጄ በነገራችን ላይ የእሷ ታናሽ 18 ዓመቱ ነው አሁን። እሱ ፖሊስ ጋር ነው የሚሰራው። ፖሊስ ውስጥ አፕሮንቲስሺፕ ያደርጋል። ሚዲያ ማቲሲያ ስለ ሚዲያ እንትን ነው የሚያጠናው እዛ ውስጥ ለአፕሮንቲስሺፕ ለ4 ዓመት። ትንሹ 2ኛ ዓመት ሃይ ስኩል ነው፣ 13 ዓመቱ ነው በነገራችን ላይ። እና ስለዚህ አሁን ልጆች አድገዋል። እንትን ወተት አጠጭኝ የሚል የለ፣ ራሳቸውን የቻሉ ልጆች፣ በጣም ጥሩ ልጆች ናቸው። የኔ ልጆች ስለሆኑ ሳይሆን እግዚአብሔርን በጣም ነው የሚወዱት። እኔ ጸሎት ጸልየው ነው የሚያድሩት። ቤተክርስቲያን እሑድ እሑድ አብረን እንሄዳለን። በቃ እኔ ፈርሃ እግዚአብሔር ያለው ልጅ ቤተሰቡን ያከብራል። ፍቅር የተሰጠው ልጅ፣ አቴንሽን የተሰጠው ልጅ፣ ያዳመጥነው ልጅ ሰው ይሆናል። እውነቴን ነው የምለው ሰው ይሆናል። እና
ከምንም ነገር የበለጠ አንድ ህፃን ልጅ አንድ ቦታ ሊደርስ የሚችለው ፍቅር የተሰጠው ልጅ ነው። እኔ ልጆቼን እንደ እንግዳ ነው የምቀበላቸው። በእውነት ለምን እንደሆነ አላውቅም። ገና በሩን ሲያንኳኩ እንደ እንግዳ ነው የምቀበላቸው። ሁል ጊዜ አሁን እኛ እንግዳ እንደምንቀበለው አለ አይደለም፣ እንደሱ ነው የምቀበላቸው። ማሞላቀቅ የሚመስለው ሰው ሊኖር ይችላል። ኖ፣ እነሱ ደግሞ ያንን አድቫንቴጅ አይወስዱም። በፍቅር ነው የሚያዩት። ስቆጣ ተሰሚነት ያለኝ እኔ ነኝ ከባሌ የበለጠ። ለምን ቶሎ አልቆጣም፣ ያለ ምክንያት አልቆጣም። እና ከዛ አሁን ጊዜ ስላለኝ መጻፍ ጀመሩ፣ እነሱም ኢንካሬጅ ማድረግ ጀመሩ። እና ሳየው የጸሐፊነት ችሎታ እንዳለኝ አወኩኝ። በቃ ይሄ ነው ቮኬሽኔ ለእኔ። ብዙ ሰዓት አለኝ ብዬ ቤት ስለነበርኩ ለነሱ ብዬ ባሌ ጠይቆኝ በቃ አትስሪ፣ የእኔ ገንዘብ ይበቃል፣ ይበቃናል፣ በልቶ መግባት፣ ፋክቱር መክፈል ኢትስ ኢናፍ ማለት እንደገና አንቺ ሄደሽ ስታቢሊቲ ቤተሰቡ ከሚያጣ አንቺም ሰርተሽ ማለት ነው። ስለዚህ ቤተሰቡ ስቴብል እንዲሁም የእናት ፕሬዘንስ ወይ የአባት ፕሬዘንስ ስለሚያስፈልግ አንቺ አትሊስት ፕሬዘንት ሁኚ ስላለኝ ቀርቼ ነበር ቤት ውስጥ ነው ወይ። በዛ የተነሳ ነው መጽሐፍ የጀመርኩት። 9 ወር ነው የፈጀብኝ የመጀመሪያው መጽሐፌ ባዮግራፊን። ከዛ እሱ ቢዮንድ ዘ ጌትስ ኦፍ ሆም ነው የሚለው። እልክላቸዋለሁ። እሺ መጽሐፉንም እልክላቸዋለሁ፣ እንትኑንም እልክላቸዋለሁ። እና ከዛ ደግሞ ሁለተኛ መጽሐፌን እየጻፍኩ ነው። the theater of the world የሚል ነው እሱ። ልክ የኔ ነፍስ ወደ ላይ ሆና ሂውማኒቲን ወደ ታች እያየች ማለት ነው። ቆይ እንትን ኤክስትራውን እልክልሃለሁኝ። እና በዛ ምን ደስታ እየተሰማኝ መጣ። ጽሁፍ ፍሪደም ይሰጣል። አይገርምም? ልክ እኔ በቃ ታስሬ የነበረውን የሆነ ነገር የተፈታ ነው የሚመስለው። አሁን በመጽሐፍ ሰው ልብ ውስጥ ያለው ነፃ መሆን ይችላል። በቃ የሆነ ላጌጅ ይዞ መዞር ማለት ነው። የተደፈነ ልብ ምንም ዋጋ የለውም፣ መከፈት አለበት። በዛ የተነሳ የዩቲዩብም ቻናል ከፈትኩኝ ከልጆቼ ጋር ትንሽ አማርኛ ሲያወሩ ምናምን የህይወቴን። ምክንያቱም እግዚአብሔር ከዛ ከቆሻሻ መጣያ ውስጥ አውጥቶ ማለት ነው። ህይወቴ ቆሻሻ መጣያ ነበር፣ አውጥቶ ለዚህ ያበቃኝ ጌታ እውነት እኔ ምንም ሳላደርግለት በልጆች ልጅ እንዲኖረኝ አምኖኝ ሰጥቶኝ፣ ቆንጆ ትዳር ሰጥቶኝ፣ ያላሰብኩትን ጸጋ ሰጥቶኝ። ስለዚህ በቃ ለምስጋና ማለት ነው። እና በሬን እስኪ አሁን ለምሳሌ የዩቲዩብ ቻኔሉ አሁን በቅርብ ነው የከፈትኩት። አማተር ነኝ ምንም፣ ግን ደስ ይላል። በቃ ይሄ የሆነ በሬን መክፈት ማለት ነው። በተለይ ከኢትዮጵያን ጋር ብዙ አልገናኝም። ያው ከሀገር ስትወጣና አገር ያለና ከሀገር የወጣ ሰው እያንዳንዱ የራሱን ላጌጅ ተሸክሞ የሚሄድ ስለሆነ አትግባባም መሰለኝ። አይዶን ነው ለምን ሁሉም ሰው እኔ እንደማስበው ከሆነ እንደኔ ከባድ ልብ ይዞ የሚራመድ ነው፣ እንደ ዞምቢ ማለት ነው። እና ስለዚህ ያንን ላጌጁን በቃ እውነተኛ ኢትዮጵያዊ ያለው ኢትዮጵያ ውስጥ ነው። በቃ ለእኔ አንዳንድ ሰዎች አሉ፣ በእርግጥ ጥሩ ሰዎች እዚህ ሀገር የምወዳቸው የማፈቅራቸው አሉ። እና በዚህ አጋጣሚ ወዳቸዋለሁ፣ ግን ይሄ ኮኔክሽን የለኝም። ይሄ ቤቴ የሚመጣ ሰው የለም። ያው ከእናቴ ጋር ብቻ ነው የምገናኘው። ምክንያቱም ኃላፊነት ስላለብኝ የእናቴ ድምጿን እሰማለሁ። በየቀኑ ነው የምደውላት፣ በቀን አንዴ ይደወልላታል። እና በቃ ለዚህ ነው የጨመርኩት። በጣም ብዙ ለፈልፋል አይደል? ልጅነት ተጨምሮበት በጣም ደስ ይላል። እውነት በጣም ደስ ይላል። ለብዙ ሰው ትምህርት ይሆናል ብዬ አስባለሁ። በተለይ በህይወታችን ውስጥ እንደዚህ በድንገት ወደ ህይወታችን የሚገቡ ሰዎች ሲመጡ ምናልባት ህይወታችንን አደጋ ላይ ሊያጋልጡት እንደሚችሉ፣ ግን ከጠነከርን፣ ከበረታን፣ ተስፋ ካደረግን ደግሞ እንዳንቺ ነገሮችን አሸንፎ መውጣት እንደሚቻል። ምክንያቱም ቀላል አይደለም። በሰው ሀገር ላይ በአግባቡ እንኳን ባልጠፋበት
አውሮፓ ውስጥ እንደዚህ ራስን ችሎ ነገሮችን እንግዲህ በጽናት ማለፍ የሚሰጠው ትልቅ ትርጉም ነው ብዬ ስለማስብ እንግዲህ እንኳን እግዚአብሔር ለዚህ አበቃሽ ማለት ፈልጋለሁ በዚህ አጋጣሚ። በሱ ኃይል ብቻ ነው በእኔ አይደለም። በእውነት አፍ የለኝም። አንዳንዴ ቤቴንም ኑሮዬንም ሳየው በሙሉ አይኔ ማየት የለብኝም እላለሁ። ለምን በእኔ እጅ ያፈራሁት አይደለም እላለሁ። ይሄ የእግዚአብሔር ስራ ነው፣ እሱ ነው የሰጠኝ እንጂ እኔ በራሴ መጎሰት አልችልም። እውነቴን ነው የምለው። እኔ ይገርመኛል፣ ለራሴ ታምር ነው የሚመስለኝ ቁጭ ብዬ ሳስበው። ወይኔ እግዚአብሔር ግን እንደ ሰው ነው የሚሰማው። ይኸውና እዚህ አብቅቶኛል። ይገርማል በጣም ማለት ወይ በጣም የሆነ ሳይንቲስቶኛ አይደለም፣ ግን እግዚአብሔር ግን በቃ በጣም ነው የማመሰግነው። እንደው ምናልባት ከመለየታችን በፊት ግን አንድ ጥያቄ ብጠይቅሽ በጣም ደስ ይለኛል። መቼም በህይወትሽ ውስጥ አንቺ ከዚህ ከስደቱም ጋር በተያያዘ ከገባሽበትም ሪሌሽንሺፕ ካለው ነገር ጋር አንጻር ብዙ ፋይት አድርገሻል ብዬ አስባለሁ እና እንደው የቱን ነበር ማትረሽው? በጣም ከባዱ ላንቺ ተስፋ ያስቆረጠሽ፣ ያሳዘነሽ፣ ያመመሽ እንደው ምናልባት እንማርበታለን ብዬም ስለማስብ እሱን ብትነግሪኝ ደስ ይለኛል። ከዚህ ሀገር ኑሮዬ ነው የምትለው? ከሁሉም ከእስራኤል ከጠቅላላ ማትረሹ? እኔ በእውነት ነው የምለው፣ ለእኔ በህይወቴ ውስጥ ትልቅ ጠባሳ የእናቴ ለእኔ ፍቅር አለመስጠት ነው፣ አቴንሽን አለመስጠት ነው ብዬ ነው የምገምተው። ለእኔ በቃ አሁንም ሳያት ያ ነገር ልቤ ውስጥ አንዳንዴ ሊመጣ ሲል ከለክለዋለሁ። ግን በቃ የእናቴ ነው የእናቴ በቃ የሁለተኛ ነገር የአባቴ መሞት ምንም እንኳን ልጅ ሆኜ ቢሞትም በቃ ይሄ ነው በቃ የልጅነቴ ነገር ነው እንጂ በጣም የሚገርመው ነገር ያጋጠሙኝ ነገሮች የእብዶች ሆስፒታል፣ የእስር ቤቶቹ፣ የመጥፎ ትዳር ምንም አይሰማኝም። እንደውም ጠንካራ እንደሆነ ያደርገኛል። አሳያቸዋለሁ ማን እንደሆን ያያሉ። ግን እናት ላይ መፎከር አትችልም። ስጋ ላይ ራስ የወለደች ላይ ደግሞ አትልማ እንደዛ አሳያታለሁ አልልም። የራሴው ስጋ ናት፣ የራሴው ናት እናቴ። ስለዚህ ይሄ ነው በቃ እኔ ላይ ጠባሳ የሆነው የልጅነቴ የአባቴ መሞት፣ የእናቴ እንደዛ መሆን አለማስተዋል፣ በሚያስፈልገኝ እድሜ ላይ በዛ እድሜ ላይ አለመድረሷ ነው። ምናልባት ይሄ ከቤት ውጪ ላይ ከ12ኛ ክፍል ያለችሽ ያ ፓርት ነው የበለጠ የጎዳሽ ወይንስ? ቢኮዝ አሁን እንግዲህ ሌሎቹ ነገሮች ያው ቁጣውም ምኑም ያው እናት ናት፣ ትቆጣለች፣ ምንም ችግር የለው፣ ትቆነጥጣለች። አለፍ ሲልም እኮ ምን ችግር አለው? ያን ግን ላይክ ላንቺ በጣም ፔን የሆነው ቢኮዝ እስካሁን ድረስ እያሰብሽው ነውና እሱ ነው ይሄ ነው ይሄ በጣም ለኔ እስካሁን ድረስ ብዙ ቦታ ላይ መድረስ የምችለውን እል ነበር። አሁን አልልም፣ አሁን ሪግሬት አላደርግም፣ ምክንያቱም እግዚአብሔር የራሱ መንገድ አለው። ግን እስከ ቅርብ ጊዜ ድረስ በቃ እኔ እዛው ሀገሬ ላይ ስለ እውነት ነው እኔ ሀገሬ ላይ ዲግሪን አግኝቼ ሰርቼ መሐንዲስ ሆኜ ማለት ሲቪል ኢንጂነሪንግ ሆኜ ሰርቼ ምን ብዬ ወልጄ ከብሬ እዛው ሀገሬ ላይ በሰላም የምኖር ልጅ ነበርኩኝ። ያንን ሁሉ ዚግዛግ መንገድ የመጣሁት የተወሰነ ወራት ወይ የተወሰነ አመት እናቴ መታገስ ስላቃታት ነው ብዬ ነው የምገምተው። እሱም ነው በጣም ማየው። አሁን አክቹዋሊ ባለሙያ እንዳገኘሽ አውቃለሁኝ። እንግዲህ በቴራፒ ሂደት ውስጥም አግኝተሻል እዚህም እና አሁን ግን ላይክ ምናልባት እናትሽ አሁን ይሄን ያዩታል ብዬ አስባለሁ። አላውቅም፣ በሆነ አጋጣሚ ሊያዩት ይችላሉ ብዬ አስባለሁ። አዎ ሊያዩት ይችላሉ ብዬ አስባለሁና እንደው አሁንም ልጄ እንደው ተቀይማኛለሽ ማለት ነው ሊሉ ይችላሉ፣ ወይ አሳዝኛታለሁ ሊሉ ይችላሉ። አላውቅም። ግን አንቺ ይቅርታ ማለት ብያታለሁ ብለሽኛል። ማውጣት ለምን ከበደሽ?
ማውጣት ከልብሽ አሁን ወጥቶልሻል? ይቅርታ እንትኑ ወጥቶልኛል። አሁን በደንብ ወጥቶልኛል። አሁን ደግሞ ለእናንተ ስነግራቸው የባሰ ወጥቶልኛል። ለምን እናቴ ራሱ የተማረች ናት፣ በጣም የተማረች ሰው ናት። ይገባታል ለምን እንደዚህ እንዳልኩ አሁን። ምክንያቱም የስነ ልቦና ችግር ገባ ልቤ ውስጥ ዝም ብዬ ባስቀምጠው የባሰ እየታመምኩ እመጣለሁ። ግን ሞር በተናገርኩት ቁጥር እየወጣ ይመጣል። አሁን እናቴ ብታይ ይሄንን ነገር ያው ሰዎች መንገራቸው አይቀርም፣ ታውቃለህ፣ የሀገራችን ሰው። ግን ይሄንን ተዘጋጅቼበት ነው የመጣሁት። ለምን እናቴ ብታየው በፊት ለፊት ለእኔ ይቅርታ አድርጌልኝ ብላ የጠየቀችኝ ሰው ስለሆነች ያለችው ቃሏ ትክክለኛ ከሆነ ይሄ ነገር ሊሰማት አይገባም። ይሄ ስለምጀምር አይሰማቸው። ትክክል። እኔ እንድድን ስለምፈልግ ነው። እሷም ደግሞ ልጇ ነኝ አይደል? ትወደኛለች፣ እንድድን ትፈልጋለች። ስለዚህ ማውራት አለብኝ፣ መጻፍ አለብኝ፣ መናገር። ግን ደግሞ ደስ ከሚለው ነገር እናቴ በልጅነቴም ነው የወጣሁት ከኢትዮጵያ አይደል? ግን እናቴም ባህሬን ታውቃለች። ባህሌን አልተውኩም። አከብራታለሁ፣ ወዳታለሁ። እውነት ነው፣ እታዘዛለሁ። እስካሁን ድረስ እታዘዛለሁ፣ ምንም ችግር የለውም። ግን እወዳታለሁ። እናቴ ናት አሁንም ቢሆን እና ይገባታል። በቃ እሷ ገብቷታል። አሁን 14 ዓመቷ ነው እዚህ ሀገር፣ ገብቷታል። በጣም ደስ ይላል። ልጆች አማርኛ ይችላሉ? እንዴት ነው? እሱ ላይ ነው ችግሩ። ሌላ ነገር ላይ ስሯሯጥ ልጄ ትሰማለች ትንሽ ትንሽ፣ ግን አታወራም። ወንዶቹስ አያወሩም ትንሽ ትንሽ። በቃ እንዴት ነው ትንንሽ ነገሮች በጣም ነበር የምፈልገው። ግን እንደነገርኩ በህይወት ውስጥ ስትሯሯጥ የሆነ እኔ እንጃ፣ ያው እንደነገርኩ ችግሬም ይመስለኛል ከበፊት ጀምሮ ከጭንቅላት ጋር አንተ ስትታገል የሆነ ቁጭ ብለህ ልጆችን ቋንቋህንም ለማስተማር ወይ ለማውራትም እኔ እንጃ። እኔ በህይወቴ አሁን ገና ነው ጊዜ ያገኘሁት ማለት እችላለሁ። ለዛም ነው መጽሐፌ ላይ እንደገና ኢንስፓየርድ መሆን የጀመርኩት አሁን ነው ስጽፍ ቁጭ ስል። ልጆቼም ትንፋሽ ሰጥተውኛል፣ ያግዙኛል። አንዳንዴ ምግብን መስራት ምንም በኋላ አልመጡም፣ ወደ ኢትዮጵያ አልመጡም። እሱ ነው ችግሩ። ልጄ ትንሽ ሆና መታ ነበር። እሷ ትንሽ ሆና መታለች ቅድም በታሪካችን ውስጥ። ሌሎቹ ግን በጣም ነው የሚፈልጉት። እኔ በቲቪ ያሳያቸዋለሁ። ጥሬ ስጋ ይበላሉ። ሌላ ምንም አልቀረባቸውም። ጥሬ ስጋ ይበላሉ፣ ክትፎ ምን በቃ የሀገራችንን ባህል ይበላሉ፣ ምግብ ይበላሉ። ዕጣን ሲጨስ፣ ቡና ሲፈላ ሁሉንም ፓርቲስፔት ያደርጋሉ። ቤት ውስጥ አገር ልብስ ይለብሳሉ። የቀረባቸው አማርኛ ብቻ ነው እና ያሳዝናል። በእርግጥ እኔ በጣም ነው የማዝነው። በዚህም አጋጣሚ አደራ ልጆቻችሁን ከሕፃንነት ጀምሮ አዋሩ። አሁን ስለ ቁጭን እንደዚህ አንዳንዴ ቲክቶክ ላይ ብዙ የለውም፣ ግን ጅስ ለነሱ አማርኛ ሲያወሩ ያደረኩት አለ፣ ዩቲዩብ ላይም አለ እና አገራቸውን ይወዳሉ፣ ኢትዮጵያን ይወዳሉ፣ ታሪኩን በደንብ ያውቃሉ። በቃ አሁን ደግሞ ከእግዚአብሔር ጋር ይለምዳሉ ብዬና መምጣት ፈልጋለሁ። 20 ዓመቴ ነው ሳልመጣ፣ 20 ዓመቴ። ስለዚህ እንግዲህ እግዚአብሔር ይርዳሽና መተሽ ደግሞ ያላቸውን ነገር ትክክለኛውን ነገር እዚህ ያለውን ነገር ብታሳያቸው ለእነሱም ትዝታ ነው፣ ሚሞሪ ነው፣ ውስጣቸው ያለን ነገር የሚገልጹበት ነው። ሌላው ምናልባት በመጨረሻ መጽሐፍሽ ላይ ደግሞ እዮሃንም ጠቀስ አድርገሻል። አዎ እንደማትቀየሙኝ ተስፋ አደርጋለሁ። ድሮ ላይም ነበረ። ለምን እኔ ሀገሬን ስለማልወድ አይደለም፣ ግን የራሴ ህመም ስላለብኝ በቃ ማንም አልረዳኝም ብዬ ስለማስብ የነበረው በቃ አላይም፣ ምንም ነገር አላይም ነበር። የሆነ ሙዚቃ ምናምን ሁሉ ይረብሻኝ ነበር እውነት። ከዛ የእናንተ ማየት ጀመርኩ። ከሀገሬ ጋር ያገናኛችሁኝ ድልድዮች እናንተ ናችሁ ብዬ ጽፌያለሁኝ። ለምን እሱ ላይ የሆነች ለእኔ ዘመዴ ሆነች እውነት በእናንተ አንድ ቀን ቁጭ ብዬ ስመለከት እናንተ ጋር ቀርባ ታሪኳ በጣም ነካኝ። ለምን እናት ምንድነው ልጆቿን ለማሳደግ ብላ ተሰዳ በቃ ያለባትን ችግር ተናግራ
እንትን ነበረች መሰለኝ ሊባኖስ እና የእሷ ህይወት ከልጅነቷ ጀምሮ ስታወራ በጣም ነው የነካኝ። አባቷ አቅፋዋት ነው የሚያርሱት የነበረው። ለልጆቿ ያደረገችው ሳክሪፋይስ በጣም ልቤን ስለነካው ከኔ እዛ መስመር ስጠብቅ ምግብ ለመቀበል ያለው ትዝ ስላለኝ ደወልኩላት፣ ማለት ጻፍኩላት ኤስኤምኤስ በእንትን ከእናንተ ላይቸው ግን ሌት ነው። አሁን እኮ በቅርብ ነው ላይት መቼ ነበረ? ሰኔ ላይ መሰለኝ፣ ሰኔ በእኛ ሰኔ መሰለኝ ጁላይ ላይ ነበረ። ከዛ ለካ 3 ዓመት ነው የሚለው ከ3 ዓመት በፊት የተቀረጸውን አይቼ ነው እኔ እዚህ ቁጭ ብዬ ሳለቅስ የነበረው። ከዛ ኮንታክት አደረግኳት፣ እስራኤል ነኝ ምናምን ብዬ ጻፍኩኝ። ከዛ ተደዋወልን። በቃ እንዴት ነው እኔ በጣም ልቤን የነካው ወዲያው ነው ኮኔክት ያደረግነው። ይገርማል። እና አሁን ቤተሰቤ ናት። እውነት በጣም ነው የምወዳት። በጣም በጣም ነው ተስፋ የምትሰጠኝ። በሷ አይን ውስጥ ኢኖሰንስን፣ ፍቅርን። ለካስ ቤተሰብ ደም ብቻ አይደለም። ቤተሰብ ማንም ሰው ቤተሰብ መሆን ይችላል። እሷ ለእኔ ቤተሰቤ ናት። በቃ በጣም ነው የምወዳት። እሷንም፣ ልጆቿንም፣ ባለቤቷንም በጣም ነው የምወዳቸው እና በጣም ነው የማመሰግነው እዮሃ ሚዲያ። በእውነት እናንተ የዓለም መነጽር ናችሁ። በእውነት ነው የምለው። የምታደርጉት ነገር እግዚአብሔር ይባርካችሁ። ጌታ ኢየሱስ ክርስቶስ ይኸው ለእኔም እኮ ቴራፒ ሆናችሁኝ። በጣም አመሰግናለሁ። እሺ አሁን ደግሞ እኔ እንግዲህ ምን ላድርግ መሰለሽ፣ የዛሬ 3 ዓመት ታሪክ ነው አሁን እያወራሽኝ ያለሽው እና አለች ጠርቻታለሁና ላገናኝሽ ብዬ ስለዚህ ምናልባት ፕሮዲሰሮቼ እስኪያስገቡልኝ ድረስ አፍታ ቆይታ ተመልካቾች ተመልሰን እንገናኛለን። እሺ ሰርካለም ደርሳለች። ትታይሻለች? አትታየኝም። እሺ ሰርኪ ወይ እስርዬ እንዴት ነሽ? አረ በጊዜ ነው የመጣሁት። በጣም ደስ ይላል። እንግዲህ ሰርካለም እንግዳችን ነበረች ከጥቂት ዓመታት በፊት። ስለተገናኛችሁ በጣም ደስ ብሎኛል። የተሰማችሁን ነገር በየራሳችሁ ትነግሩኛላችሁ። ከዛ በፊት ግን ምናልባት ይሄንን ለሚመለከቱ ተመልካቾቻችን ምናልባት ሰርካለም እንግዲህ ወደ ኋላ ወርደው አክቹአሊ ቪዲዮዋን ማግኘት ይችላሉ። ግን በምን አጋጣሚ ነበር እዮሃ ሚዲያ የመጣሽው? ትንሽ አጠር አድርገሽ ምናልባት ዛሬ የሚያዩ ተመልካቾች አሉና ለነሱ ንገሪልኝ እስኪ። በቃ 4 ዓመት ሊሞላው ቢቀረው 1 ወር ወይ 2 ወር እንደዛ ነው። እና ከዛ ያኔ ነፍሰ ጡር ነበርኩኝ ሁለተኛ ልጄን። ባለቤቴም ያው የሆነ ሱስ ውስጥ ነበረ። ከዛ እሱም ስራ አልነበረውም፣ እኔም ስራ አልነበረኝም። ብቻ ችግር ውስጥ ነበር። ከዛ በኋላ ብዙ ችግሮች ነበሩ። እግዚአብሔር ይመስገን ያው ብዙ ሰዎች ረድተውኛል፣ አጽናንተውኛል። ግን በዚህ አጋጣሚ ጓደኛዬ ስሟን መጥራት አልፈልግም ለሷ ስለና በጣም ነው የምወድሽ፣ በጣም ነው የማመሰግንሽ እና ከችግሬ ጋር አብራ በጣም ታግላ ነበረ። ለምለምዬ ዱባይ ሀገር ትገኛለች። በጣም ከኔ ጋር ያቅማቸውን ሲያደርጉ የነበሩት ግን ያ ሁሉ እንደዛ እየተጓዝኩ ያለ በቃ አንዳንዴ ችግሩ በጣም እንትን ሲል ትበረታ የለ እየጠነከርክ ትመጣለህ። ከዛ በቃ እንደዛው በዛው ጣውረድ ውስጥ እያለፍን ከ4 ወር በፊት ነው እስር እየመጣች ወደ ህይወታችን እና ችግራችንን ከስር ከመሰረቱ ንቅል አርጋ ጣለችልን። እግዚአብሔር ይመስገን አሁን ደስተኛ ነን። ልጆቼም እኔም ልጆችንም የግል ትምህርት ቤት አስገብታቸዋለች። ያኔ ነፍሰ ጡር ሆኜ የነበረው ልጅ አሁን አድጎ 4 ዓመት 3 ዓመት ከ9 ወር ላይ ነውና አሁን ኬጂዋን ገብቷልና ትልቁ ልጅም 6ኛ ክፍል ላይ ነው። አሁን ሚኒስትሪ ነው በሚቀጥለው ሚያዝያ ላይ እና ያው ወደ ህይወታችን መጣ ደስተኛ አድርጋን ችግራችን ንቅል አድርጋ ልጆችን እያስተማረች ነው። በቃ እኔ እንጃ የሷ መልካምነት በጣም ይለያል። በጣም በእውነት ነው የምልህ ከማድረጓ በስተጀርባ በቃ ያላት ስብዕናዋ
አንደበቷ በቃ በጣም መልካም ሰው እግዚአብሔርን የምትፈራ በጣም በጣም መልካምነት አይገልጻትም በእውነት እስራኤል በጣም በቃ እኔ እንጃ ቃላት ያጥረኛል ስለሷና በዚህ ልክ ለኛ ኑሯት አይደለም ውስጣን አቃለውኝ ግን ይገባታል ብዙ ችግር አሳልፋለች ለልጆቿ ለሷ ደስታ ይገባቸዋል ብላ ከኛ ጋር ሆና አምናኝ በተለይ ብዙ ሰዎች አያምኑ ማለት ችግርህን ስታወራቸው ካለ ያው እኔ ብዙ ጊዜ ድሃም ቢሆን ቁሽሽ አልልም ብስቁል አልልምና ባለኝ ነገር ያው ከተማ እየኖርክ በቃ የሆነ ጭቅቅት ሊኖር አይገባውምና ብዙ ሰዎች ደውለውልኝ አይተውኝ በቃ እቺ ችግረኛ አይደለችም ምናምን ይላሉና ግን እኔ ያለፍኩበትን በጣም ከባድ ነገር ነበርና ግን እግዚአብሔር እሷን ወደኛ ልኳት አሁን በደስታ እሷ ከጎናችን ሆና በቃ ስብእናዋ ትትናዋ በእውነት ቃላት ያጥረኛልና እግዚአብሔር አንቺን ስለሰጠኝ አመሰግናለሁ የኔ ውድ በጣም ነው ማመሰግነው ረጅም እድሜና ጤና ለቤተሰብሽ ላንቺ ደስታ ሰላም ፍቅር እመኛለሁ የኔ ውድ አሜን አንቺን እግዚአብሔር ያኖርሽ የኔ እናት አንቺ የኛ ተስፋ ነሽ የእናንተ ደስታ የኛ በእውነት የሌላ ቤተሰብ ደስታ ለአንዱ ቤተሰብ በቃ ሰላም ነው ደስታ ነው የእናንተ ደስታ ለኔ ደስታ ነው በእውነት በጣም ደስ ይላል እንግዲህ ምናልባት ህይወት አንዳንድ ጊዜ በገጠመኝ የት እንደምታደርሰን ከማን ጋር እንደምታስተዋውቀን ምን ላይ እንደምትጥለን አናውቅም ብዬ አስባለሁ ምክንያቱም ከሷ ቪዲዮ በኋላ በእርግጠኝነት በዮሃ ሚዲያ ያላነሱ ቪዲዮዎች ተጭነዋል ብዬ አስባለሁኝና ግን ከዛ ሁሉ ጊዜ በኋላ ግን በድንገት አይተሽው እንደዚህ ልብሽ ያስለቀሰኝ ሰፈሽ ታሪክ ነው እንጃ ለምን እንደሆነ አላውቅም ቶሎ ልቤ ተነክቶ ነበር ለሁሉም ጊዜ ያለው የሚባለው ለዚህ ነው እውነት ነው እና በዛ ላይ መልካም ባህሪዋ በጣም ጥሩ ነው በጣም ነው የምወዳት እኔ ስጋዬ ነው የምትመስለኝ እውነት እንደ ስጋዬ ማለት ናት በጣም ግሬትፉል ናት በጣም ከሚገባው በላይ በጣም ስማርት ናት በጣም ነው የሷን አይምሮ ትህትና ሁሉ ነገሯ በጣም ነው ከሷ ብዙ ትምህርት እማራለሁ ለኔም ጥንካሬ ናት እውነት በጣም ብዙ ነው ትምህርት እማራለሁ በጣም ደስ ይላል ስለዚህ በጣም ደስ ብሎኛል ስለተገናኛችሁ እንግዲህ አሁንም እኛም ከጎንሽ ነን በተለይ በዚህ አጋጣሚ በነገር ላይ እናንተን በጣም አመሰግናለሁ ከአንድም ሁለቴ ወደኔ መጣችሁ አሁን ሶስተኛ ጊዜ ነው እግዚአብሔር በዚሁ በጤና በእድሜ ቀጥሉ እግዚአብሔር እርዳችሁ ማለት ፈልጋለሁ እና እግዚአብሔር ይመስገን ስለሁሉም ነገር ገባኛ በቃ ማለት ተስፋ አልቆርጥም ግን በቃ በጣም አዝን ነበር አንዳንዴ ብቻዬን ነኝ በቃ ያ ቪዲዮ ከተለቀቀ በኋላ ማለት አንዳንድ ሰዎች ይመጣሉ ግን ያው የሆነ ነገር እንትን ብለው ሊሄዳሉና ችግር ደግሞ በቃ እኔ ስራ አልሰራም ነበር አሁን ልጁን ይዤ ነበር መቀመጠው ምናምን ያ ነገር በቃ የሆነ ነገር ሲላክልህ ያልቃል ከዛ መልሰ ችግር ውስጥ ነበር ግን እሷ የቤታችንን ዕቃ ሳይቀር ቤታችንን አዲስ ቤታችንን ዕቃ በቃ ጽድት አድርገን በቃ በነፃነት እንድንኖር አድርጋናለችና ተስፋችን ናት እግዚአብሔር ይጠብቅሽ ድንግል ማርያም ተጠብቅሽ የኔ ውድ በጣም ነው የምወድሽ በጣም ነው የማከብርሽ ስላደረግሽልኝ ብቻ አይደለም በቃ ትትናሽ ለኔ ያለሽ ክብር ውዴ በእውነት ለኔ የምታደርጊው ነገር የምታዳምጪኝ የምትሰሚኝ በቃ በሁሉም ነገር ስለምትረጅኝ በጣም ነው ማመሰግነው በጣም ነው የምወድሽ ወላዲተ አምላክ ሁሌም ተጠብቅሽ ውዴ አሜን 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 ሰከሽዬ በጣም ደስ ብሎኛል እውነት በጣም ደስ ብሎኛል እንደዚህ ራስን እውነት በጣም ደስ ይላል ለሰው ልጅ መድረስ ትልቅ ነገር ነው እንደው ለዛም መመረጥ ያስፈልጋል ብዬ ማስበው እኛ ቤት ውስጥ ታቃለህ አንድ ዕቃ እኔ የሆነ ዕቃ ግዢ ብላኝ ማለት ነው እኛ ቤት ውስጥ የሆነ ዕቃ ሂጂ ለምሳሌ ቴሌቪዥንም ይሁን ፍሪጅም ይሁን ምናምን አንድ ዕቃ ላይ 50,000 ብር 55,000 ብር ይዞ ሳይው መድኃኒዓለም ይሄ ያንተ ስራ ነው እንጂ እኔ ቤት ውስጥ አንድ ዕቃ ላይ 50 ምናምን ሺህ ምናምን ብዬ አስባለሁኝና በርግጥ በቃ እግዚአብሔር በፈቀደው ጊዜ ነው የሚሆነው እግዚአብሔር አንቺን ስለሰጠኝ በድጋሚ አመሰግናለሁ ምክንያቱም ብዙ ነገር ነው የተማርኩት ካንቺ ጥንካሬን ፍቅርን
በጣም መልካም ሰው ነሽ። እግዚአብሔር ይባርክልኝ። ልጆቼንም በአንቺ በኩል ያገኘዋቸውን ይባርክልኝ፣ ይጠብቅልኝ። ባለቤትሽንም እንደዛው መልካም ሰው ነው። እግዚአብሔር በነገራችን ላይ ባለቤቴም አሁን ጥሩ ላይ ነው ያለው። እግዚአብሔር ይመስገን ጥሩ ላይ ነን። በቃ በአጠቃላይ ይመስገን ፈጣሪ። ይሄ ብዙ ነገር ያስተምራል ብዬ አስባለሁ። ምናልባት ይሄ ለምታዩ ተመልካቾች በህይወታችን ውስጥ አንዳንድ ጊዜ በቃ ጨልሟል፣ አይነጋም፣ ይሄ መጨረሻችን ነው ብለን የምናስባቸው ጊዜያቶች ሊመጡ እንደሚችሉ እናስባለን። ግን በቃ ሁሉም በጊዜው ይሆናል። ነገን ያየ የለም የምልበት አንዱ ምክንያት ይሄ ነው። ማለት ምንም ስሌት የለውም። አሁን እነዚህ ሁለት ሰዎች እስራኤል እና እሷ ከዚህ ሁሉ ጊዜ በኋላ ተገናኝተው እንደዚህ በህይወቷ ላይ ደስ የሚላት ነገር አትሊስት ለሰው ልጅ የመጀመሪያው ነገር ከገንዘብም ከምንም አለሁ መባልን ይፈልጋል። ቅድም እያወራን ነበር አይደል? አለሁ መባልን አይዞ መባልን ይፈልጋልና እንደ ሁላችሁም አይነው በጣም ብዙ ሰዎች ችግር ላይ ልትሆኑ ትችላላችሁ። በጣም ተስፋ መቁረጥ ልትሆኑ ትችላላችሁ። ምናልባት ስላልደረስንላችሁ ስላላገኘናችሁ አዝናለሁ። ግን በተቻለ መጠን ግን ተስፋ እንዳትቆርጡ። ምንም ከባድ ቢሆን ፈተናው ምንም ነገር ቢሆን ነገ ሌላ ቀን ነው። ነገ ሌላ ቀን መሆኑን ማሳያ አንድ ታሪክ ይሄ ታሪክ ነው። በቃ ህይወታችን ባላሰብነው መልኩ በቃ እግዚአብሔር ባዘጋጀልን ሰው እግዚአብሔር ባዘጋጀልን ጊዜና ሰዓት ሁሉም ነገር ተስተካክሎ እናያለን። የዛሬ እንባችን፣ የዛሬ ሀዘናችን፣ የዛሬ ለቅሷችን ነገ በደስታ የማይለወጥበት ምክንያት የለምና ይሄ ታሪክ በብዙ ያስተምረናል ብዬ አስባለሁኝ። በጣም ነው ማመሰግናችሁ እስራኤል። እንግዲህ መጽሐፍሽም መልካም ድል ምን ላይ ያገኙታል? እንግሊዘኛ ነው እንግዲህ የመጀመሪያው ቨርዥን እንግዲህ ለማስተርጎም ነው። አማዞን ላይ ነው የሚሸጠው። ያው ሊንኩን እልክላችኋለሁ ማለት ኢሜጁን እና አማዞን ላይ በቅርቡ ነው የሚወጣው። ላይክ 2-3 ቀን ምናምን ይቀረዋል። ሁሉ ነገር አልቋል። የማስተርጎም በአማርኛ ወይም በትግረኛ በኦሮምኛ እንደዚህ ማስተርጎም የለም የትርጉምና እሱንም እያሰብኩበት ነው። እና የሚታመን ሰው የት እንደሚገኝ ምናምን በአማርኛ አላውቅም። እንግዲህ ለትርጉሙ ማለት ነው እንጂ በደስታ የመጀመሪያ ኦዲየንስ ለኔ ኢትዮጵያዊዎች ናቸው። ሀገሬን በጣም ስለምወድ በአማርኛ አደርጋለሁ ነው። በአማርኛ አሳትማለሁ። የታወቀ ነው። በጣም ጥሩ። በጣም ነው የማመሰግነው። እኔም በጣም ነው የማመሰግነው። እሺ፣ ከመሰናበታችን በፊት የምትይ ነገር ካለ እድሉን ሰጥሻለሁ። በጣም እግዚአብሔር ያክብርልኝ ስለተቀበላችሁ፣ ድምፄን ስለሰማችሁ፣ ታሪኬን ስለሰማችሁ። ይሄ ማለትስ ለእኔ ራሱ እንደ ቴራፒ ማለት ነው። ማለት ከልብ ውስጥ ወጥቶ በሰዎች ታይቶ እያንዳንዱን ቤት ዳሶ ትምህርትም ካለ አስተምሮ ማለት ነው። እንደዛ ነው ለእኔ መስኮት ስለሆናችሁ የኔን ልቤ ውስጥ የተቀመጠውን ችግር እንዳወራና እንድካፈል ከእናንተ ጋር እግዚአብሔር ያክብርልኝ እላለሁኝ። በተረፈ ደግሞ ሰርኪሽን በጣም ነው የምወድሽ። ሁልጊዜም ካጠገብሽ ነኝ። ሁሌም እስከ ዘላለሙ በሰው ፊት ነው የምናገረው። በቃ ምክንያቱም እኛ እዚህ ሀገር መጽሐፌ ላይ ጽፌዋለሁ። እዚህ ሀገር ስንሮጥ ለቤተሰባችን ብዙ ጊዜ የለንም፣ ግን እና አይሞላም፣ ሁልጊዜ አይሞላም። ግን እስከሚሞላ ድረስ ከጠበቅን ማንንም መርዳትም ማገዝም አንችልም። እውነተኛ እገዛ አብረን ስንወጣው ነው። እንዴት ነው ላይክ ባለን ሰዓት ባለን ምንጭ ከላያችን ላይ ቆጣጥበን እንኳን መርዳት አለብን ብዬ እገምታለሁ። እና እኔ በጣም ነው የምወዳት ሰርኪሽን እና ካጠገብሽ አለሁኝ። ሁሉም እኔ እስከ መጨረሻው አልለያትም። ቤተሰቤ ናት እና አመሰግናቸዋለሁ ስለሰጣችኝ ሰርኪሽዬን። በጣም ጥሩ ሰው ናት። በጣም መልካም ልጅ ናት። ሁሌ ነው የምታስቀኝ። ውዴ አመሰግናለሁ። እኔም በጣም ነው የማመሰግነው። እድሜና ጤና ይስጥሽ። በነገራችን ላይ ያው በጣም ማለት እንግዲህ ሰኔ 9 ነው ዋትስአፕ ላይ የጻፈችልኝ 2017 መጨረሻ ማለት ነው። ያው ቪዲዮ 3 ዓመት ከ8 ከ9 ወር
እና እስከዛ ባዶ ነበርንና በጣም በሚጨንቅ ሰዓት ነው የደረሰችልኝ ከመድረሷም ደግሞ በቃ ከኔ ጋር መሆኗ ማድረጓ ብቻ አይደለም እንደነገርኩ ቅድም በቃ ትትናዋ የምትረዳበት መንገዱ በቃ የምታዳምጥህ መፍትሄ የምትሰጥህ ነገር እና አይዞሽ የምትለኝ ነገር በጣም ነው ደስ የሚለኝ ያ ነገርና አንቺን ስለሰጠኝ ፈጣሪ ይመስገን እድሜ ጤና እውነት ኑሪልኝ የኔ ውድ አሜን የኔ እናት እግዚአብሔር ይስጥልኝ እንትን እዮሃ ሚዲያ እወዳቸዋለሁ እና ለዛም ነው ብቻ ህይወቴ ውስጥ የነኩኝን ነገሮች ነው የጻፍኩት መጽሐፌ ላይ ከመጨረሻው ቻፕተር በፊት ላይ ገና የመጨረሻው ቻፕተር ሳይደርስ በፊት ላይ አላችሁ ምስጋና ለዓለም ዙሪያ ለእናንተ ምስጋና እውነት እግዚአብሔር ይባርካችሁ እስከነ ቤተሰቦቻችሁ ወዳችኋለሁ አንድ ቀን አይሆፕ ሀገሬ ገብቼ ስቱዲያችሁ መጥቼ በቃ በፊት ለፊት በውን እንዳያችሁና ኬክ ቆርሰን አብረን ቡና ለመጠጣት ያብቃን አሜን አሜን እግዚአብሔር የዛ ሰው ይበለን ችግር የለም በጣም ደስ ይለናል እንግዲህ እግዚአብሔር አንቺንም ልጆችንም ለሀገራችሁ ያብቃችሁ መታችሁ ለምን አሜን እውነት አሜን ካልሆነ ምትቀሪ ከሆነ እንግዲህ እኛ እንመጣለን እንግዲህ እኛ ስንመጣ ትንከባከቢናለሽ ተባባቻለሁ እሺ እናት ግን መምጣት አይቀርም እኔ እንድትመጪ ፈልጋለሁ ንገራት እንድትመጣ ፈልጋለሁ እኔ እመጣለሁ እኔ እናት በእውነት እንድትመጪ ፈልጋለሁ በእውነት እመጣለሁ ከእግዚአብሔር ጋር ለመጻፍሽ ደግሞ መልካም እድል ውዴ መልካም እድል ይሁንልሽ አሜን አመሰግናለሁ ዓለም ሰድገድዬ በቃ ልክልሃለሁ እሺ በጣም እናመሰግናለን እግዚአብሔር ያክብርልኝ ሰርካለም እስራኤልም እንግዶቼ ስለነበራችሁ በጣም አመሰግናለሁ እንግዲህ ተመልካቾቻችን በዛሬ ታሪካችን በተለይ እንግዲህ እስራኤል ከልጅነት ጀምራ እስካሁን እስካለችበት ደረጃ ድረስ በህይወቷ ውስጥ የሄደችበትን ያሳለፈችውን ነገር በሙሉ ነግራናለች ብዙ ምንወስደው ብዙ ምንማርበት ብዙ ራሳችንን ምንፈትሽና ምናይባቸው የህይወት ጎዳናዎችን እንደተጓዘች ለመመልከት ችለናል በሌላ ጊዜ ከሌላ እንግዳ ጋር እስከምንገናኝ ግን እኔ በዚሁ ሰናበታችኋለሁ በእዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟችኋል እኔ ዓለም ሰገድ ታደሰ ነኝ መልካም ጊዜ